ከግብፅ ከኤሪትሪያ በከፊል ከሱዳን ከውጭ ኃይሎች ጋር ጨርሰዋል። ለመግባት አኮብኩበዋል። አንድ ቦታ ላይ ወገባቸውን ወጥሮ የያዘው ሁለት ነገር ነው። አንድ የትግራይ ህዝብ ጦርነት ደከመኝ ማለቱ፣ የዶክተር አብይ አህመድ ፖለቲካ የማይቻል መሆኑ፣ እነኚህ ሁለቱ ነገሮች ናቸው እንጂ የትግራይ ጀነራሎች ነፃ ያልወጣው ህዝባችን ይላሉ። ይሄ ማለት ወልቃይት ጠገዴን እና በፊት ለፊት አይሉትም፣ ግን ኤሪትሪያ የያዘችው ማለታቸው ነፃ ገና ህዝባችን አልወጣም ይላሉ። ሁለተኛ ደጋግመው የሚጠሩት ቃል የትግራይ ሉዓላዊ ግዛት የሚሏት ነገር አለች። ይሄ እኮ በኢትዮጵያ ውስጥ ሆነ ሉዓላዊ ግዛት የሚለው ቋንቋ የሌላ ሀገር ከሌላ ሀገር ጋር ያለ ግንኙነት የሚገልጽ ነው። በሌላ በኩል ነፃ ያልወጣው ህዝባችን ሲሉ አሁን ለወልቃይት ኮሎኔል ደመቀ ነው ለወልቃይት ህዝብ ነፃነት የሚቀርበው ወይስ ዶክተር ደብረጽዮን መጥቶ ቢይዘው ነው ለወልቃይት ህዝብ ነፃነት የሚቀርበው? ወልቃይትን በሚመለከት ተቀዳሚ ከማንኛውም በላላፍነት ያለው የጎንደር ህዝብ ነው የሚል አቋም አለኝ። ወልቃይትን ትተን ሌላ ነገር እናገኛለን ብሎ የሚሰማሩ ፋኖዎች በኢትዮጵያ ተረት የቋጡን አወርድ ብላ የብብቷን ጣለች እንደሚሆኑ ምን ጥርጥር የለኝም። በጣም አደገኛ አካሄድ ነው። አንዳንድ ተቾች ይመጡና ምን ይላሉ? አብይን እኮ ነው የሚደግፍ። እኔ ደበቅኩ እንደሱ እኔ ያልኩ ከካሴ ልጅ ከነጋ ልጅ ከወዳጆ ልጅ የአህመድን ልጅ መርጫለሁ። በቃ የአህመድ ልጅ ለኢትዮጵያ ይበጃል የሚል አቋም ይዣለሁ። ይህ ግልጽ ነው። ከዚህ በፊት ብያለሁ። እኔ እውነቱን የሚመሰለኝ ልሳሳት ተናግሬ በሰደብ ይሻለኛል። ይህ ድብብቆሽ አላውቅም። በቃ በአሁኑ ጊዜ የአህመድ ልጅ ነው የሚበጃት የሚል ነገር አለ። አገሪቱን ልትፈርስ አልፈኝ የስቴት ሰው ነኝ፣ መንግስት መኖር አለበት የሚል ሰው ነኝ። እኔና ጓደኞች አሁን ሶስቱም አሉ በህይወት። አንዱ አሜሪካን ሀገር አለ፣ ሁለቱ እዚህ አሉ፣ እኔ ሰው አራተኛ አለው። ምጽዋ ሲያዝ ቴሌግራም ልከናል፣ ሚሊተሪውን ደግፈን የስቴት ሰዎች ነኝ። ሆነ መንግስቱን አይደል ደግፈን ነው። በጣም አዝነን ወታደር ስለተጠቃ ለሀገራችሁ አንድነት የምታደርጉትን ተጋድሎ እናከብራለን የሚለው አዲስ ዘመን ላይ ወጥቶልናል ከነስማችን። ኢትዮጵያ መኖር አለባት ከሚሉት ሰዎች መካከል ያለው ሰው ያሳስቡኝ ዲስኮርሶች አንድ ሁለት ሶስቱ ልጥቀስል። አንደኛው እንደዚህ ይላል፣ ከእግዚአብሔር ቀጥሎ ዋናው የኢትዮጵያ ፈጣሪ አማራ ነው ይላል። ይህንን ገለጻ እኔ ስሰማ የብሔር ኦሪት ዘፍጥረት የሚል ስያሜ ሰጥቼዋለሁ። ወደ ጀነሲስ ይሄዳል። ይኸው ምንድን ነው እያለ ያለው እዚህ ላይ እኔም እስከምረዳው አንድምታው ምንድን ነው? በሁለት ብንከፍለው ኢትዮጵያ ሁለት ፈጣሪ አላት። አንዱ እግዚአብሔር ሲሆን ሌላው አማራ ነው የሚለው። ለሁለቱም ፈጣሪዎች ሲሆኑ ፈጣሪና ተፈጣሪ የሚል ትርክት ያቀፈ ነው። እንደ ፈጣሪ አማራ የበላይ፣ እንደ ተፈጣሪ ሌሎቹ ህዝቦች ዝቅተኛ ደረጃ ያላቸው ናቸው ይላል። በፊሎሶፊ ያነሰ ኦንቶሎጂካል ስታተስ አላቸው ሌሎቹ ብሔሮች ከአማራ ውጭ ማለት ነው። አንደኛው ይሄ ነው። የሚገርም ሆኖ ያገኘሁት። ከዚሁ ጋር በማያያዝ ሁለተኛው ጋር ውሰደ። ሁለተኛው አማራው ለ600 ዓመት ያህል ከኦሮሞ ጋር ተዳቅሎ መክነዋል ወይም ነጥፈዋል ይላል። ይህ የሚገርም ነው። የዚህን ሀሳብ ገና ስሰማኔ በ1960s ፕሮፌሰር ዊልሰን የሚባል ነበር፣ ሶሲዮ ባዮሎጂ ይሰራ ነበር ሃርቨርድ ዩኒቨርሲቲ። ብዙ ነው የተተቸበት። የሚለው ምንድን ነው? ሰውን ለመረዳት ታሪኩን፣ ሶሲዮሎጂውን፣ ፊሎሶፊውን፣ ባህሉ ሳይሆን ባዮሎጂውን፣ የጂኑን ጥንቅር ሴሉን፣ ይህን ብናይ ባዮሎጂካል ሳይዱን ብንመለከት ሰውን ይበልጥ እንረዳለን የሚል ነው። ወስኮል በዛን ጊዜ ሶሲዮ ባዮሎጂ ይባል ነበር። አሁን እስከዚህም ፖፒላር አይደለም፣ ግን ይሄ የሚገርም ነው። እዚህ ላይ አምካኝ ወይም አርካሽ ሴል የተሸከመው ኦሮሞ ነው። ይሄ ኦርኒንግ ነው ለአማሮቹ። ከተቀላቀላችሁ እዚህ አምካኝና የረከሰ ሴል ጋር ነው የምትደባለቁት ነው። ጥሩ አይደለም የሚል ፓርትሊ ሶሲዮ ባዮሎጂ ነው፣ ፓርትሊ ደግሞ የሚገርም ሀሳብ ነው። ሁለተኛ ነው ያሳስበኝ። ሶስተኛ አሁንም እየጠቀስኩ ነው፣ የተቀደሰ የፋኖ ትግል ይላል። እዚህ ላይ የስያሜ መደበላለቅ አለ። what you call in philosophy ካቴጎሪ ሚስቴክ የሚባላል። ምንድን ነው መሰለኝ የተቀደሰ ትግል ስትል በኤስቴቲክስ ውብና አስቀያሚ የሚል ልዩነት አለ። በኢኮኖሚክስ ፕሮፊት እና አንፕሮፊታብል፣ በሞራሊቲ ጉድ እና ባድ፣ በሃይማኖት የተቀደሰና ያልተቀደሰ፣
በፖለቲክስ ደግሞ ሰውየው እንዳቀረበው ፍሬንድስ እና ፎያል ሄዳል እና አሁን የተቀደሰ የሚለው ላንጉጅ ለቴዎሎጂና ለሃይማኖት ልትጠቀምበት ይችላል። ወስደ ፖለቲካ በተለይ ብረት አንግቦ ደም እያፈሰሰ የሚታገል ኃይል የተቀደሰ ልትላችል በምንም አይነት እና ካታጎሪ ሚስቴክ አለው ነው። እዚህ ላይ ልጅ አማኑኤል ልብ ማለት ያለብን መሰለኝ እነኚህ የጠቀስኳቸው ሰዎች ዝም ብለው አቨሬጅ ወይም ተራ ሰዎች አሉ። ፕሮፌሰሮች ናቸው፣ ዶክተሮች ናቸው፣ እድሜያቸውም ከ50 ከ60 በላይ የሆኑ ሰዎች ናቸው። እና እንዴት ነው እንደዚህ አይነት አመለካከት በ21ኛው ክፍለ ዘመን ሊመጣ የሚችለው? ወይም ኢትዮጵያ በሄደችበት የታሪክ ሂደት አሁን በቅርቡ እንዴት ሊመጣ ይችላል ብዬ ለማሰብ ሞከርኩ። ይህንን ለመረዳት አሁን ያልኩህን ለመረዳት እንደዚህ አይነቱን ስፒች ለመረዳት አንድ ጥንታዊ ተረት ይዤ ቀርቤያለሁ። የኤፒኩሪያን የሮማኖች ፊሎሶፈሮች ያሉትን የፈጠሩትን ሉክሪቲየስ የተባለ የኤፒኩሪያን ባለቅኔ ኔቸር ኦፍ ቲንግስ ይላል መጽሐፉ፣ የፍጥረታት ነገሮች ብሎ ከደረሰው የግጥም መድበል ላይ በግንብ ታጥሮ ያለ ህዝብና ከግንብ አጥር ውጭ የሚኖር ህዝብ ብሎ ይለያል። ተረቱ ላይ ሜታፎር ነው ያሉ። ለነኚህ ሰዎች ይሄ የሂውመን ኮንዲሽን ሰው ያለበትን ኤግዚስቴንሻል ሁኔታ የሚገልጽ ነው። ልክ የባቢሎን ተረት የሰውን ያለመግባባት ሁኔታ እንደሚገልጽ ወይም ደግሞ ጀነሲስም የራሱ የሂውመን ኮንዲሽን የሚገልጽበት ሁኔታ አለ። ይሄ የኤፒኩሪ ሮማኖቹ ነው። በግንቡ ውስጥ አጥር የታጠረ ህዝብና ከግንቡ ውጭ ያለ ህዝብ ነው። በግንቡ ቅጥር ግቢ ውስጥ የሚኖሩ ሰዎች በቤተሰብ፣ በጎሳ፣ በነገድ እንዲሁም በእምነትና ባህል አንድ የሆኑ ናቸው። የግንቡ ቅጥር ለነዋሪዎቹ ደህንነት፣ ሰላም፣ የተረጋጋ ህይወት እና ያልተበረዘ ኮታንኮት ማንነት እንዲኖራቸው አድርጓል። በመጨረሻም የግንቡ ዓለም አንዱ ከአንዱ የሚተዋወቅበት ውስንና እርጋታ የሰፈነበት ነው። ፋይናይት የሆነ ወርልድ ሁሉ ይተዋወቃሉ። አሁን አዲስ አበባ ማንን ታውቃለህ? ግንቡ የፈረሰበት ከተማ ነው። ገባ ገርጨጭ ብትሄድ ግን እርስ በርስ ይተዋወቃሉ። ወይ ብቻና ብትሄድ ሲዋታም ሳይ ግንቡ ሲናድ ከፍ ያለ የሽግግር ሂደት ይከሰታል። የተረጋጋው ኑሮ ይፈልሳል። ከዚህ በፊት ያልተጠየቁት ነገሮች ሁሉ መጠየቅ ይጀምራሉ። በመሆኑም እርግጠኝነት ይጠፋል። ማህበረሰቡን አያይዘው የነበሩት እምነቶችና እሴቶች በጥያቄ መዳፍ ስር ይወድቃሉ። በተጨማሪም ያለነው እኛው ነን ግንብ ውስጥ ከኛ ውጭ ሰዎችም ቢኖሩም እንደኛ አያምሩም ብለው የያዙት እሳቤ ይንኮታኮታል። ይህን መቼስ በጥሩ ኤግዛምፕል የሚያሳይል ቄሳርና አብዮቱ ብለው ብርሃኑ ድንቅ የጻፉት ላይ ራጉኤል እያለው የኔ ዓለም ትንሽ ነበረች አሉ። ሌላ አናቅም አሉ። የደብሮ አለቃ በቃ የዓለም አለቃ ይመስሉ ነበር አሉ። ድንገት አልጋ ወራሽ ተፈሪ መጡ ሲባል ደብሩ ትርምስምስ ወጣሉ። እንደኛ እንደዛ ትልቅ የማያቸው የኛ አለቃ ነው። አጎንበሰው እጅ ሲነሱ ለጣሉ አሉ አልጋ ወራሹን ሲያገኙና እንዴ ለካ ሌላ ዓለም አለ ግንቡ ውስጥ ያለና ከግንቡ ውጭ ኤክስፖዠርም ሁኔታ አለ። በመሆኑም የግንቡ መፍረስ ከሌላው ጋራ መቀላቀልን መምከንን ኮታንኮ ስለሚያስከትል ትግራችን የተቀደሰ የህልውና ጦርነት ነው ብለው ግንቡ እንዳይፈርስ የሚታገሉ ሰዎች አሉ ነው። ይሄ የሮማኖቹ ተረት ነው። እኔ በዚህ ተረት ነው እንግዲህ ትንሽ እንደዚህ አይነቱን አደገኛና የሚገርም ሐሳብ በእነኚህ ምሁራን የቀረበውን ለመረዳት ይሞክሩት። ሄዶ ፊሎሶፊ ለመረዳት ስለሚሞክር ነው ይላሉ። በጣም ጥሩ። አንድ ተማሪ የሚባል አካል በዚህ ደረጃዎች ነገሮችን የሚያስብበት ምክንያት ምን ሲሆን ነው እንደዚህ አይነት ነገሮችን ሊፈጠሩ? ይሄ የምዕራብ ዓለሙ ትምህርት ሁሉንም ነገር ሰድመንት ያደረገ የተቋጠረን አይምሮ ይፈታል ማለት አይደለም። እኔ አንድ ሰው አውቃለሁ፣ ቦስተን ኬሚስት ነው፣ ጥሩ ዩኒቨርሲቲ ኬሚስትሪ ፕሮፌሰር ነው። አንዳንዴ ሚስቱን ይደበድባል። ኧረ ተው አንተ ሰው ስንለው የአሜሪካን ፖሊስ ምን አገባው በሚስቴ ላይ። ይሄ እንግዲህ ሳይንቲስት ነው፣ ግን ሶሻል ስኪሉና የሌላ እንትኑ ደግሞ በጣም ፑር ነው። አንዳንዴ በአንድ በኩል ትልቅና በሌላ በኩል ወደኋላ ልትቀር ትችላለህ የሚል ግምት አለኝ። ለማንኛቸውም ለመረዳት ነው ራሽናሊቲ ኦፍ ዘር ኢራሽናሊቲ ሲል ማርኮዝ። እኔም ደግሞ እንዳቅሜ በዚህ ሜታፎር ልረዳ ነው የፈለግኩት። በጣም ጥሩ።